ሰውየው የህይወትን የሆነ አካል ወስዶብኛል። ሚስቴን ቀምቶኛል። ስማ ወንድሜ፣ ነገሮች ከሆኑት በላይ በጣም ከባድ ሆኖብሃል። ምንም ሊሆን ይችላል፣ ግን በስተመጨረሻ ያው ነው። በዚህ ምድር መወደትን አንድ ሴት ነው የወሰደብኝ እና እገለዋለሁ። አንተም ባትረዳኝ ብቻዬን አደርገዋለሁ። እሺ አገኘውና ባዶ ጭንቅላቱን በጥይት ነው ምበሳለት። ታየኛለህ። እሷስ ፒፔ እሷስ ምን ልታደርግ ነው? ምንም አላውቅም። በቃ ምንም ያለ ጠላት መሞከርም አልችልም። አሁንም በጣም እኮ ነው መወዳት እና ሊና ማርያም የምትመለስ ከሆነ ይቅር እላታለሁ። ለምን እንደሆነ ታውቃለህ? ለምን? ምክንያቱም ካለ እሷ መኖር አልችልም። ምክንያቱም ሙሉ ህይወቴ በእሷ ዙሪያ ነው። ክርስቲያን ታስፈልገኛለች፣ ለመተንፈስ እሷ ታስፈልገኛለች። በቃ ስማ እያልክ እንዳለው የምታስፈልግ ከሆነ እና እሷ የማታፈቅርህ ከሆነ ለፍቅር ስትል ለምን እሷ የራሷን ህይወት እንድትኖር አትፈቅድላትም? አንተም የራስህን ህይወት ኖር፣ እሷም የራሷን መኖሯ ጥሩ አይመስልም ፒፔ? ከዚህ በኋላ ህይወት የለኝም ክርስቲያን። ህይወቴ እሷ ብቻ ናት። አባትሽ ውጭ ነው። መጣ እያልከኝ ነው? መኪናውን እያቆመ ነው። እባክህ ለምን እዚህ እንዳለው እንዳትነግረው። ሴትዮ እዚህ የመጣው እኮ ስለጠረጠረ ነው። ምን ነካሽ? አኒባል፣ አሁን እያደረግን ባለው ውሳኔያችን እንደማትስማማ አውቃለሁ፣ ግን ምንም ነገር እንደማትናገር ለክርስቲያን ቃል ገብተህለታል። ሂጂና እኔ ክፍል ውስጥ ቆልፈሽ ቁጭ በይ። ውጭ እስክልሽ ድረስ እንዳትወጪ። በጣም አመሰግናለሁ። ጄራርዶ ና፣ የሆነ ነገር ውሰድ። ምን ላቅርብልህ? የሆነ የሚጠጣ ነገር? አንድ ነገር ንገረኝ እስኪ። ሊና ማርያ እዚህ ነች? አይ ጄራርዶ፣ እንዴት ሊና ማርያ እዚህ ልትሆን ትችላለች ብለህ አሰብክ? በቃ አሰብኩታ። ለምን እንደሆነ አሳምረህ ታውቃለህ። አዎ፣ ግን አሁን እንደዛ አይደለም። እዚህ የለችም። እርግጠኛ ነህ ወይስ የልጅህና የልጄ ተባባሪ ለመሆን ወስነህ ነው? ብልግናቸውን ልትሸፍን? ስማ፣ እንደዚህ አይነት ንግግር አትናገር። በቤቴ መጥተህ እንድትሰርበኝ አልፈልግም። በጣም ይቅርታ። ሁሉም ነገር እጅግ በጣም ስላስጨነቀኝ ነው። እሺ ስማ ጄራርዶ፣ እኔ ማዝኛለሁ በእውነት። ተመልከት፣ እኔም እንዳንተ አባት ነኝ። ከፈለክና እረፍት የሚሰጥ ከሆነ ደግሞ ቤቴ አስገባህና ከዛ ራስህ ሊና ማርያ አለመኖሯን ማረጋገጥ ትችላለህ። አይ አያስፈልግም። ጄራርዶ፣ እሷ መፈለግህን አቁም። በቃ ተዋት፣ ሊና ማርያን ተዋት። ክርስቲያን ጋር ደውላለት ነበረ፣ ደህና ነኝ ብለዋለች። እና አሁን የምትፈልገው ምን ማድረግ እንዳለበት ለማሰብ ብቻዋን መሆን ብቻ እንደሆነ ነግረዋለች። ስለዚህ ተዋት፣ አታስጨንቃት። ጄራርዶ፣ እኔ እንደ አባት የመመክር አሁን ልጅህን እንደምትወዳ ልታሳየት የምትችለው ይሄንን በማድረግ ብቻ ነው። እኔን ስማኝ እባክህ። በቃ ተዋት። እውነቱን ንገረኝ፣ ሊና የት ናት? ፒፔ ጓደኛሞች ነን። ሊና ማርያ ለማሰብ ጊዜ ያስፈልጓት ነው ያልኩሽን አላመንሽኝ ማለት ነው? ፒፔ ንቀት አይደለም፣ ግን ማንም ሰው እሱን ታሪክ አላመነህም። ሊና ሄደችው ስለማታፈቅረኝ ነው እና ከሌላ ሰው ጋር ፍቅር ስለያዛት አስበሽዋል? ግን ሊዮ፣ እኔ ለእሷ ህይወቴን እየሰጠዋት እሷ ደግሞ ከሌላ ሰው ጋር ፍቅር ያዛት እና ከሆዜ ዲያዝ ግራናዶስ ይመስላል። እሱ እንዴት አወቅሽ ደግሞ? እንዴት አላውቅም። ሊዝን እኮ አፋጣኋት ነበር። አዎ ሊዝ ነበረች። ከዛ ሰውዬ ደብዳቤ ይዛላት የመጣችው እና ስታነባ አዝናለች እና ተገርማለች። በሚቀጥለው ቀን እቋን ሰብስባ ሄደች። ከዛ ደውላ ችግሩ እኔ ማፍቀር አለመቻሏ መሆኑን ነገረችኝ። ከሌላ ሰው ፍቅር ይዟታል። አረማመዷ እንደዳክዬ ከሆነ ሊዮ ያው አይደለም ፒፔ። ግን ሆዜ ዲያዝ ግራናዶስ ከሊዝ ጋር ምን አገናኘው? ይኸውልሽ ሊዮ፣ ሰውዬው ሁሉንም ስራ የሚሰራው እንደዛ ነው። በቃ ጥል ማስነሳት ይወዳል። አላውቅም። እኔ ያልገባኝ ነገር አለ። እሱ ካልሆነ ታዲያ ማን ነው? ሌላ ሰው ፍለጋ ብዙ አታስቢ ሊዮ፣ እሱ ነው የሚሆነው። ፊት ለፊት ባገኘው ደስ ይለኝ ነበር። ምን አልክ?
ልታኩስበትና የራስህን ህይወት ልታበላሽ? ፒፒ አሁን ማድረግ ያለብህ አንገትን ቀና አድርገህ ህይወትን መጋፈጥ ነው። ይሄው ነው በቃ። ህይወትን ቀጥል። አዎ ለማለትማ ቀላል ነው እና ካልሞከርክ ደግሞ እየባሰ ይሄዳል። ከልብ መሰበርን ከንግስቷ ተማር። ምክሬን ስማ። በህይወቴ እንደ ፊሊፕ አይነት ለኛ ሰው አይቼ አላውቅም። ሊና ክርስቲያን በቃ ተረጋጋ። ተረጋጋ ነው የምትይኝ? ሰውየው በእጁ ፍም ይዟል። ዲያዝ ግራናዶስን ለማግኘት ቋምጧል እና ቢቆይም ያሰበውን ያደርገዋል። ፖሊሶቹ ራሱ ሊያገኙት አልቻሉም እኮ። ፒፔ ቦጎታ ይሰራ የነበረውን ስራ ረሳሽው እንዴ? በእርግጠኝነት እነሱን ሰዎች አሁን ማግኘት ይችላል እና ደግሞ ይረዱታል። ስለዚህ እያልክ ያለው እውነቱ እንዲታወቅ አይፈልግም ነው? ተደብቆ ሊቆይ የማይችል እውነታ ነው። ፒፔ ሆዜን ቢያገኘው ያን ያህል አያስጨንቅም እኮ። ይህን ልነግርሽ አልፈለግኩም ነበር፣ ግን ባልሽ ሽጉጥ ታጥቆ ነው ያለው እና ምን መሰለሽ ዲያዝ ግራናዶስን እንደሚገለው ደጋግሞ ነግሮኛል። የፒፔ ጉዳይ ሊና ያስፈርቶኛል እና የእኔ ስጋት ደግሞ ምናልባት የምር ሆዜን አግኝቶት ሊገለው ይችላል ነው። ዝም ብለህ እየፈራ ነው ያለው። ይህን እንደ ፍርሃት ነው የምታየው ሊና? አይ ስማኝ በቃ። ፊሊፔ ዲያዝ ግራናዶስን ካገኘ ወይ ይገለዋል ወይ ደግሞ መጠርጠሩን ያቆማል። ማን ነው የሚጎዳው? እስኪ ንገሪ ሊና። ተረጋጋ። ይኸውልህ እሱ ጊዜው ሲደርስ እኛ በጣም ሩቅ ነው የምንሆነው። እሱ ሽሽት ይሆናል ሊና እና ጥፋቱን መቀበልም ጭምር። አይ ከዚህ ሀገር የምንወጣበት ብቸኛው መንገድ ሊሆን የሚችለው ለፒፔና ለዓለም ሁሉ እውነቱን ከተናገርን ብቻ ነው። ወይም እሱ ነው ወይም ደግሞ መሸሽ ነው። አንድ ነገር ሳታስተውይ ረስተሻል። የቤት ውስጥ እስረኞች ነን እና መቼና እንዴት እንደሚያልቅ አናውቅም። ክርስቲያን። አቤት። ልጄ ሶኒያ ነኝ። መግባት እችላለሁ? እሺ ሶኒያ፣ እከፍትልሻለሁ። በፈጣሪ እርዳታ ከዚህ ቅዠት ትወጣለህ። ግን መንቃት አለብህ ልጄ። ከመጠጥ መራቅ አለብህ። እመኚኝ፣ የአደጋው ዕለት የጠጣሁት መጠጥ የመጨረሻ እንደሆነ አረጋግጥልሻለሁ። አምናለሁ። ግን አንቺ እንዴት ነሽ? ምንም አልል። አሁን ላይ ፒፔ ካጋጠመው ችግር ጋር እኔ ፊት ጠንካራ ለመምሰል ይሞክራል፣ ግን ውስጡ በጣም እየተሰቃየ እንደሆነ አውቃለሁ። ክርስቲያን፣ ሊና ማርያምንም እያሰበች አይደለም። ትታው የሄደችው ስለማታፈቅረው ነው። አሁን አትዋሽኝ ክርስቲያን፣ እውነታውን ንገረኝ። ፒፔን የማልጠይቀው እሱን ማስጨነቅ ስላልፈለግኩኝ ነው። ግን አንተ ልትነግረኝ ትችላለህ አይደል? ምንም ይሁን ምን እባክህ ንገረኝ፣ እባክህን ክርስቲያን። ምስኪን ፒፔ፣ ይሄ ሁሉ ነገር አይገባውም ነበር። ፒፔ ጠንካራ ሰው ነው ሶኒያ። ቢቆይም ቢፈጥንም ይወጣዋል። ጠንካራም ነው፣ ግን ከሊና ማርያ ፍቅር ይዞታል። ያቺ ሴት ድክመቱ ናት። በዚህ ነገር ከአባቱ ጋር ይመሳሰላል። ሁሌም በፍቅር መሰቃየት፣ ሁልጊዜ። መጨረሻ ላይ አይቀርም፣ ይቀበለዋል። ድጋሜ ካላዋረችው አይሆንም ክርስቲያን። ፊት ለፊት እውነቱን ካልነገረችው የማይሆን ነገር ነው። ሶኒያ፣ ሊና ማርያ የምትመለስ አይመስለኝም። እቺ ጨካኝ የሆነች ልጅ ሁሌም ለፒፔ ጥሩ አለመሆኗን አውቅ ነበር። የሆነ ጊዜ እኮ በጣም ታፈቅረው ነበር። ታውቃለህ፣ ብዙ ጥርጣሬዎች ነበሩኝ። እዛ ግንኙነት ውስጥ በጣም ፍቅር የተያዘው ፒፔ ይመስለኛል። ያቺ ምን እንደምትፈልግ የማታውቅ ሴት በጭራሽ አትሆነውም። ፒፔ እንደዛ ቢሆን አይገርምም። ሊያወራኝ የመጣ ጊዜ በጣም ተናዶ ነበር። ተናደደም አልተናደደም ነግሬዋለሁ። ግን ሴትዮዋ ፒፔ እንደማታፈቅረው ነግሬሻል ነበር። ግን ሁሌም አንቺ የምትፈልጊው ነው የምታወሪው አልሽኝ። አይ ምናልባት ለሱ አይደለም ማሬ፣ ግን እውነት ሊሆን ይችላል። ሁሉም ሰው አልታየውም ነበር፣ በተለይ ደግሞ ፒፔ። ግን ግልጽ ነገር ነበር። እሺ ጥሩ። ግን ከዚህ ሁሉ ነገር በኋላ አንቺ ምን አቀድሽ? እሱ ምን አይነት ስም ነው የሚሰጥሽ? አውቃለሁ፣ ምክንያቱም በስተመጨረሻ በጣም ከባድ ነው። ግን ያ ማለት ፒፔ በድጋሚ ነጻ ሰው ሆነ ማለት ነው። ብቸኛና ለግንኙነት ዝግጁ፣ ሁሌም እንደምትፈልጊው ማለት ነው። እውነት አይደለም፣ ምክንያቱም ሙሉ ቀን ሲያወራ የሚውለው ስለ ሊና ማርያ ነው። ስሚ፣ እሱ አባባል ነው። እሷን ቢወዳትም አለቀ። ቀጥሎ ምንድን ነው? የኔን አመለካከት ማወቅ ከፈለግሽ፣ እንዲናፍቅሽ ከፈለግሽ እስከ መጨረሻው ብትርቅ የተሻለ ነው። ስለዚህ ትክክለኛው ሰዓት ሲደርስ በሙሉ አይኑ እያየሽ ፒፔ ጋር ትገቢያለሽ። ኧረ ታይ ሊዝ፣ የሌለ ነገር አታውሪ። የሌለ ነገር አይደለም፣ እውነት መሆኑን ታውቂያለሽ። አይ ሊዝ፣ ታውቂያለሽ፣ አቁሚ። ምክንያቱም የሚነግርሽ ነገር አለ። ፒፔ እንደነገረኝ ከሆነ ሊና ከሆዜ ዲያዝ ግራናዶስ ጋር ናት ብሎ ጠርጥሯል። ፍቅር የያዛት ከሱ ነው እና ደብዳቤውን ከሰጠሻት በኋላ ፒፔ እሱ ጋር እንደሄደች በጣም ጠርጥሯል። አባቴ የት ነው ያለው? አራበውም። ወይም ደግሞ ከእኛ ጋር መብላት አይፈልግም።
ክርስቲያን ምን ተፈጥሮ ነው? ከመጣክ እኮ ምንም አላወራህም። ምንም የምለው ነገር የለኝም። ወይም ሶኒያ ካለች ነገር ጋር የሚያገናኘው ነገር ነው? ታውቃለህ፣ አድናቂ አይደለችም። ሶኒያ ህይወትሽ ውስጥ ምን እንደምትፈልጊ አታውቂም አለች። እናንተስ ምን ታስባለህ? ከኛ ጋር የሚገናኝ ሰው በሙሉ እየሆነ ያለው ነገር እየጎዳን መሆኑ አስፈርቶኛል ሊና። ይሄ የሆነው ለህልም ሊሆን ይችላል። ክርስቲያን፣ ይህን ነገር እንደምትፈልግ ምንም አይነት መንገድ እያሳየኸኝ አይደለም ያለኸው። እንደምታየኝ እኔ እዚህ ቤት ውስጥ ነኝ። ታዲያ እንደዚህ አይነት ሁኔታ ውስጥ ምን ታስባለህ? ምን እንደማስብ ታውቂያለሽ? ሁለታችንም እብድ ነን መሰለኝ። በጣም በፍቅር የተያዝን ሰዎች ነን። ከማንምና ከምንም በላይ ለፍቅር ቦታ ያለን። እንደዚህ አይነት ፍቅር ምን ያህል ጊዜ የሚቆይ ይመስልሻል ሊና? የተከለከለ ፍሬ አጓጉቶን እስኪያልፍ ድረስ ነው? አይደለም፣ እሱ ነው ችግራችን። ሁሌም ፍቅር ውስጥ ነበር። እሱን እርግጠኛ ነሽ? ክርስቲያን፣ የሆነ ሰው የሆነ ነገር ሊል በመጣ ቁጥር ይሄ ነገር ሊያጋጥመን አይገባም። እነዛ ሰዎች እያደረግን ያለውን ነገር ክብደቱን ያስታውሱኛል። በደንብ ይሄ ስህተት ነው ብለህ እያሰብክ ከሆነ በጣም ተሳስተሃል። መቼም ቢሆን ሰላም አታገኝም። ይቅርታ፣ አሁን እረፍት ማድረግ አለብኝ።